አላምንሽ እኔ ምንም ማቀው ነገር የለም እውነታው ይሄ ነው አለማምን መብት ነው ይኸውልሽ ቲና እኔ አንቺን በደንብ አቅሻለሁ የዛኔ ስትረጋጋ ያላመንኩሽም ነበር አንተ ጠላት ስማማን ቲና እንግዲህ ከነቃ ምን ይደረጋል እንደ ስራው ይወሰናል ለሷ የምሰጣትን ላንተ ልስጠን ያልኩት ታው መወቃቀሱ ነው የሚሻለው ወይስ መፍትሄ መፈለጉ ከሌባ ጋር የጠፋብን ዕቃ ብትፈልገው ታገኘዋለህ እንዴ ይኸውልህ ካሌብን ይመልልሃለሁ ከአባዬ መጥፋት ጋር ምንም የሚያገናኘኝ ነገር የለም ከኔ ስሙኒ ሳንቲም አታገኝ ምንም ቢፈጠር አታገኝ ላሳጣኝ በሙሉ በጥፍ አስከፍልሃለሁ እሺ እኔ ምንም አላውቅም ዳኒ የኔ ማመን ብቻ ነው እኮ ምንም ዋጋ የለውም ወይስ እኔም እንዳባዬ ልጥፋላችሁ እሺ አመለከትክ አዎ አሁን ውጭልኝ አባዬ አንቺ ጋር ነው አዎ ስራ የተጀመረ እንግዲህ ውዶችዬ በጣም ደስ ብሎኛል ዛሬ ምክንያቱም ፋዙካ አልሞቱም ደስታችሁን ገለጹልኝ ምክንያቱም ፋዙካን ግደልልኝ ብላ 450 ሺህ ብር ከፍላ አጋጣሚ ሆኖ እንግዲህ ወይ መጀመሪያ ገንዘቧን ለማስመለስ ፈልጋ ያው አሳግታቸዋለች ፋዙካማውን ከአጋቹ ጋር እየተደራደረ ነው እሷ ለሷ ከምሰጥ ላንተ በሰጥ ይቀላል ስለዚህ ምንም ማደርገው ነገር የለም ብሎ ፋዘርም ያው ልጁም አጋቹ ልጅ እንግዲህ የሽበት ዘውዳቸውን ሲያይ በጣም አክብሯቸዋል እግዚአብሔር ያክብረው ምክንያቱም አንድ አጋች እንግዲህ ብር ከተቀበለ በኋላ ይሄን ያህል ክብር መስጠት እሳቸው ምን ያህል ትልቅ ሰው ስለሆኑ በቃ ውስጡ የሆነ ስሜት ተሰምቶታል ማለት ነው ስለዚህ አጋቹ በስነ ስርዓት አክብሮ አፌን አይኔን ጨፍ ክፈትልኝ ሲሉት ከፈተላቸው እና በጣም ደስ የሚል ነው አጋቹ ራሱ በስነ ስርዓት እያናገራቸው ነው እኔ አርግ የተባልኩትን ነው ብሎ ከፋዙካ ጋር እየተነጋገሩ ነው እና በቃ አሁን እሷ ደግሞ በጣም የሚገርማችሁ ቲና ደግሞ ልክ ምንም ያላደረገ ሰው መስላ እነሱ ጋር አብራ ለምን ፖሊስ ጣቢያ ሊሄድ ነው ምናምን እያለች ታናግራቸዋለች ለመሆኑ በዛ ጨለማ ፖሊስ ጣቢያ እንዲሄዱ አርግታ ደግሞ ልጁንም ልታሳግተው ነው እንዴ እኔ እንደዛ ይመስለኛል ሐሳቡ አሳስበው ምክንያቱም በዛ ጨለማ 24 ሰዓት ሳይሞላ ፖሊስ ጣቢያ መሄዱ ምን ትርጉም አለው ነው ወይስ ለማስመሰል ነው ወይ ኑኒድ ብላ ይዛቸው ከሄደች በኋላ ካሌብና አሳግታ እንደ ልማዷ ደግሞ ከአባቱ ጋር አርግታ ሁለቱንም ትልትላቸው ፈልጋ ይሆን እናንተ በዚህ ጉዳይ እስኪ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ በተረፈ ያው ካሌብ ተጨንቋን ትሁትም ዳኒም በጣም ተጨንቋን ምክንያቱም በሷ ስራ ውስጥ ምንም የለበትም ግን ተጠራጥሯታል ቢጠራጠራትም ግን ያው እሷ ድርቅ ስላለች አምኗታል ምክንያቱም ለምን እንዳመናት አላቅም ብዙ ነገሯን እየደበቀችው እንደሆነ እያወቀና እየተጠራጠረ ነው ግን እንዴት እሱ ሊያምናት ቻለ ምንም እኮ እንዳልተፈጠረ እሷም እንደማታውቅ አድርጎ ነው ሚላት ግን ብቻዋን ሆኖ ለማውጣጣት ብዙ ሞክሯል ምንም እኔ ማውቀው ነገር የለኝም ካንተ ውጪ አንዳንተ ነው የሰማሁት እኔ ለራሴ ለሞ እያለች ነው እያለች ያለችው እና በጣም ከባድ ነው እሳቸው በዚህ እድሜያቸው የሚታገቱ ሰው አይደለም በጣም የመጨረሻ ባለጌና ቀላል ሰው ናት ምክንያቱም የማታፈቅረውን ወንድ አግብታ እንደገና ደግሞ ያባቱን ቤት ለመውረስ ይህን ያህል ደረጃ መሄድ በጣም ከሰውነት ተራ የወጣ ሰው ማለት ከእንስሳ የተሻልን መሆናችን አስተሳሰባችን የተሻለ መሆናችን ነው አሁን ግን እኛ ሰዎች እንስሶቹ እየበለጡን ነው ምክንያቱም ድመትና ውሻ እንኳን ስነ ስርዓት አለው ሂድ ሲሎት ይሄዳሉ ሲቆጡት ይሰማል እና እንስሶች እንኳን በጣም ከኛ እየተሻሉ ነው በእውነት ለገንዘብ ብላ ይሄንን የሚያክል ሰውዬ አሳገተች እሳቸው ደግሞ ከዚህ በፊት ደረገቻቸውን ስለሚያውቁ ድጋሚ ደግሞ ገንዘብ አይሰጡም ሞታቸውን ይመርጣሉ እንጂ ምክንያቱም ሞት እኮ ምን አንዴ ነው ሁለቴ ሶስቴ አይሞት አንዴ ነው የሚሞት ቢያንስ እሳቸው ቢሞቱ ለካሌብ ልጅ ስለሆነ ይወርሳል ስለዚህ ምንም ችግር የለበትም እስከዛ እሷን እስከሚፈታ ድረስ ደግሞ ንብረቱን በሱ ስም ማለማዞር መብቱ ነው ምንም የሚያስጨናንቃቸው ነገር የለም ስለዚህ አንድ ነፍሳቸው ነው ለልጃቸው ሲል መስዋዕት ይሆናሉ ምንም ጣጣ የለው ግን የሷ ብልግና አሳግታቸውም እንደገና ደግሞ አስፈርማቸው ንብረቱን በሙሉ
በራሷ ስም እስኪያደርጉላት ድረስ እስኪፈርሙላት ድረስ እንደገና ሄዳ ትጨማለቅባቸዋለች። ባለጌ የመጨረሻ ባለጌ ናት። ገንዘብ እንደዚህ ድረስ ጥግ ድረስ የሚኬድ በጣም የሚያስጠላ ነው። ምክንያቱም ይቺ ልጅ ሰርታ አላገኘችውም ወይም ንብረቱ አልተቀማም። የሰው ገንዘብ ነው የምትመኘው። እንደገና ደግሞ ሄዳ እዛ እሳቸው ጋር ድረስ ሄዳ ትነጋገራለች እና ያው ከልጁ ጋርም ስትነጋገር አፉን አዘጋልኝ ምናምን ብላ ስትለው ለምትጠይቂያቸው መልስ እየሰጡሽ ነው። ከዛ ውጪ ግን አትናገር ብለሽ ከተናገሩ ያኔ ራሴን እርምጃዬን ወስዳለሁ ብለዋል። ከዛ ራሷ ተነስታ እንትን ብላቸዋለች። ውይ መጨረሻዋን ግን እግዚአብሔር ያሳየኝ። በእውነት ቲና በጣም ባለጌ ናት የመጨረሻ። እኚህን የሚያክል አባት ላይ እንደዚህ አይነት ስቃይ ማድረስ ነገ እሷ ምን እንደሚደርስባት አታውቅም። በሰው ቤት ተቀምጣ እንደገና ልጃቸውን አግብታ በልጃቸው ላይ ሌላ ወንድ አምጥታ እንደዛ እየተጨማለቀች እንደገና ደግሞ ይሄንን ነገር ማድረጓ በጣም እያስጠላችን የመጣች ስራዋ ሁሉ። አሁን እነ ካሌብም ያው 24 ሰዓት እስኪሞላ ድረስ እየጠበቁ ነው። በጣም ተጨንቀዋል። ካሌብም አለ የሚላቸው ጓደኛው ጋር ደወለ፣ የለም አሉ። ቢሮ ሄደ፣ የለም አሉ። እና በቃ ምን አጋጥሞት ነው እያሉ በጭንቀት ናቸው። እነሱም ፖሊስ ጣቢያ እንዳይሄዱ ደግሞ 24 ሰዓት እስኪሞላ ድረስ መጠበቅ አለባቸው እና በጣም ተጨንቀዋል። ትሁት ደግሞ በጣም ጎበዝ ናት። ምክንያቱም አሁን ዳኒን ቲናንም ጠይቃታለች። ይሄ ነገር አንቺ እጅ አለበት ወይ ስትላት በፍጹም እኔ ይሄው እናንተ ጋር ነኝ ያለሁት፣ ምን አዲስ ነገር አለ? እኔ ማውቀው ነገር የለኝም ብላ አሳምናታለች። እና እሷም ተጠራጥራታለች። ግን ያው እንደማመኑ እያደረጋት ነው። ቢሆንም ግን አሁን ቲናን የሚያምን በጣም ከባድ ነው። ያው ካሌብም ተጠራጥሯታል። ከሷ ውጪ ማንም እንደዚህ ሊያደርግ እንደማይችል እንትን ብሏታል። እና አሁን ትሁት ከዳኒ ጋር በመሆን አንዳንድ ነገሮችን ለማውጣጣት ትሞክራለች። እና ዳኒ ያው በዚህ ነገር ውስጥ እንዴት ትጠረጥርኛለሽ? እኔ በፍጹም የለውበትም። እንደዚህ አይነት ነገር ውስጥ እኔ አላደርግም። የፈለገው ገንዘብ ወዳድ በሆንም እንደዚህ አይነት ነገር ግን ላደርግ አልችልም በፍጹም ብሎ እውነቱን ነግሯታል። እሷም አምነዋለች። እና ያው ትሁት ሄዳ ለካሌብ አናግረዋለች። ዳኒን እንደዚህ አታደርግ፣ ዳኒን አትቆጣው፣ ዳኒን አታኩርፈው። እንደውም በፍቅር ቀርበህ ከሷ ያለው መረጃ እንዲያውጣጣ ብታደርገው ይሻላል እና እባክህ ተው ብለዋለች። ምክንያቱም ካሌብ ዳኒን በጣም በእናንተ ምክንያት ነው አባቴ እንደዚህ የጠፋው፣ ምክንያቱም እናንተ ውጡ ስትባሉ አልወጣችሁም እና በእናንተ ምክንያት ነው ብሎ ሲጮህበት፣ አዎ በእርግጥ አሁን ብዙ ብትናገር በዚህ ስሜት ላይ ሆነ እኔ ምንም አልቀየምም፣ እኔ ግን ማውቀው ነገር የለኝም ብሎ መልሶለታል። እና ትሁት ይሄንን ሰምታ ከዚህ በኋላ ዳኒን በፍቅር ቀረበው እንጂ እንደዚህ አታድርግ፣ ምክንያቱም ቲና ለሱ ሊያውጣጣት ይችላል፣ ከሱም የምትደብቀው ነገር ላይኖር ይችላልና በሱ በኩል ነው አሁን ምን ማወቅ የምንችለውና እባክህ ተው ብለው እሱም እሺ ብሎ ታዟታል። ካሌብ አንዳንድ ጊዜ የሚናገሩትን ነገር እሺ ይላል። እና ያው አሁን ከዳኒ ጋር እንትን ልትለው ነው። እሷም ሄዳ ትሁትም ሄዳ አናግረዋለች። ተቀየምክ እንዴ ምናምን ስትለው አይ እኔ ምንም አልተቀየምኩም ምናምን ብሏት እና ያው እሷ እንትን ብታናገራት ምናልባት እሷ እጇ ካለበት ምናምን ስትለው እሱ ግን የእሷ እጅ የለበትም እያለ ነው። ምክንያቱም ዳኒ እንደማትደብቀው አምኖ ነው። ግን መጠራጠር ነበረበት። ብዙ ነገሮችን ደብቃለች። 400,000 ብር ስትቀበል አልተናገረችም፣ ምክንያቱም እሷ ለሌላ አላማ ስለተጠቀመችበት። ስለዚህ እሱ ግን ትደብቀኛለች ብሎ ስላላሰበ በፍጹም ይሄንን ነገር አላደረገችውም ብሎ እየተከራከረላት ነው። ግን ለማንኛውም ተከታተላት ብላ ትሁት በመናገሯ እሺ ብሏታል ዳኒ። እና ያው በመጨረሻ ላይ እሱም እሷን እየተከታተላት ነበረ። ያው የምትጠጣበት መጠጥ ቤት ገብቶ
ከመቼ ወዲህ ነው አንቺ እንደዚህ መጠጣት የጀመርሽው እንደዚህ መሆን የጀመርሽው እያለ ሲጠይቃት ከፈለክ ጠጣ ከፈለክ አትጠጣ ምናምን ብላ አናገረችው። እንዲያናገራት እንድታናግረው ብዙ ነገር ጣረ፣ ግን ምንም ፍንጭ አልሰጠችውም። እሱም ተነስቶ ወጥቶ ሄደ። እሷም እሳቸው ጋር ሆነ ያው ብዙ ነገር ተናግራ ያው እርቦኛል ምግብ አምጭልኝ አላትና ቲና ያው ለጋርዱ ለሳቸውም ጭምር ሲላት ስለሳቸው አይመለከተኝም ላንተ አመጣልሃለሁ ብላለችው። አንዴ ማውራት እንችላለን እንደ ውጪ ብሎ ይዟት ወጣና ተነጋገሩ። በሚነጋገሩ ሰዓት ግን ያንን 450 ሺህ ብር ብቻ በዛ ብቻ እንዲገልላት ነው። እሱ ግን ይመስለኛል ከሳቸው ጋራ በሌላ ገንዘብ ተደራድሯል። የሚገልላት አይመስለኝም። እናንተ በዚህ ጉዳይ እስኪ ሀሳብ አስተያየቶችን ኮሜንት ላይ አስቀምጡልኝ። እና ያው ምግብ ልታመጣለት ሄዳለች። ከዛም ያው እሱ ግን ብቻውን አይበላም። እርግጠኛ ነኝ እሳቸውንም ያጎርሳል። ያንን የሽበት ዘውድ እያየ መቼም ብቻውን አይናቸውን ቁልጭ ቁልጭ እያደረጉ እሱ ብቻውን የሚበላ ልጅ አይደለም። ያው ስራው ሆኖበት ነው እንጂ ይሄ ነገር እሳቸውን እንደው የማገቱም ጉልበቱ ኖሮት አይመስለኝም። እና በጣም እያዘነላቸው ነው። ያው ቲናም ምንም እንዳልተፈጠረ ተመልሳ እዛ ቤት ሄደች። ሰውየው እንደዛ አመነጫጭቃ እንደዛ ተናግራ ደግሞ ቤታቸው ገባች። የመጨረሻ ባለጌ የሆነች ልጅ። ከዛ ገብታ ደግሞ የሌሊት ልብሷን ለብሳ ከካሊ መኝታ ቤት ስትገባ ምን ልትሆኝ ነው ብሎ ሲላት አይ እኔ ምንም ላደርግ አይደለም ምናምን ስትለው ከዛ በቃ ለምን ፖሊስ ጣቢያ እንሄድ ምናምን ሄጃለሁ አላት። ሄደናን አመልክተናል አላት። ከዛ በኋላ በቃ አሁን ትኩረታችን ከፈለክ እኔን መፍታት ትችላለህ፣ ግን አሁን ያባዬ ጉዳይ ስለሆነ የሚቀድም የእሳቸው ጉዳይ ይበልጣል ምናምን ስትለው ያው እሳቸው ጋር የተቀመጠ ሽጉጥ እንዳለና ያንን ሽጉጥ ተጠቅሜ የራሴን እርምጃ እንደምወስድ ነው ብሎ እሱም በተራው እያስፈራራት ነው። እርግጠኛ ነኝ ፋዙካ የሆነን ቢሞቱ የሆነ ነገር ብታደርግባቸው ካሊብ ዝም አይላትም። ምክንያቱም ያንን ቤት ለመውረስ ምንም እንዳልተፈጠረ መስላ ስትመጣ ያው የሆነ ነገር እንደሚያደርጋት የታወቀ ነው። እና ያው እሱም አስፈራራት። ስትወጣ ግን ሳታስበው ይሁን አስበው አላቅም ለዳኒ ነገረችው። ከዚህ በኋላ እሳቸው አይመጡም ምናምን ብላ አለችው። እሱም እያወጣጣት ነው። እንደውም እኔ ባገኛቸው እኮ አለቃቸውም ምናምን እንዴ አንተ እኮ ያዘንክላቸው ነበር ምትመስል ምናምን። አይ እኔ እያስመሰልኩኝ ነው እንጂ አዝኝላቸው አይደለም ምናምን አላት። አሁን እያወጣጣት ነው። ግን እዚህ ጋር ዳኒ እውነቱን ነው ወይስ እውነት እያስመሰለ ነው ወይስ ደግሞ የሷን ማንነት ለማጋለጥ የሷን ማንነት አጋልጦ ያገተችበትን ቦታ ሳያለው ብላለች። ያን ቦታ ካሳየችው እርግጠኛ ነኝ ለካሊብ ይነግረዋል። ካሊብ ፖሊስ ይዞ ሄዶ እሳቸው ይፈታሉ። እሷን ግን እንትን ይሏታል፣ ከጨዋታ ውጭ ትሆናለች። ዳኒ ግን ገንዘብ ይቀበላል። አባዬ እሷ በነገረችኝ መንገድ ነው እኔ ለካሊብ ነግሬ ያስፈታው፣ ግን አሁን ገንዘብ ስለሚያስፈልገኝ ስጠኝ፣ እኔ ነኝ ህይወት ግን የታደግኩልህ፣ ያኔም እንደዛ ሆነ ሳል እኔ ነበርኩ አሁንም እኔ ነበርኩ እንደሚለው እርግጠኛ ነኝ። እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እና አሁን የዳኒና የቲና ጉዳይ እዚህ ጋር የሚያልቅለት ይመስለኛል። ምክንያቱም ዳኒ ገንዘብ ወዳድ ነው። ገንዘብ ካገኘ ደግሞ እርግጠኛ ነኝ የሚፈልገውን ገንዘብ አግኝቶ ከኤዱ ጋር ይቅርታ ብሎ መኖር ነው የሚፈልገው እንጂ ቲናን እንደማይፈልጋትና መጥፎ ሰው እንደሆነች ስለሚያውቅ ይሄንን ነገር ያደርጋል ብዬ ገምታለሁ። እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይሄንን ይመስል ነበር ውዶችዬ። ለቻናላችን አዲስ የሆናችሁ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ወዳችኋለሁ።